ጃጊሶ ሰላም የጃጊሶ ቤተሰቦች ሰቨንቲን ግን የተሰኘውን ፊልም በገባውላችሁ ቃል መሰረት ሁለተኛውን ክፍል ይዤላችሁ መጥቻለሁ። ስራ የሚመቻችሁ በሙሉ ወደ ቻናሉ እየገባችሁ ሰብስክራይብ በማድረግ ሞቅ አድርጉልኝ። እንደተለመደው እናንተ ይህን ቪዲዮ ላይ ካደረጋችሁ ጀምሮ እኔ በቀጥታ ወደ ቀጣዩ ክፍል አመራለሁ። ቪዲዮ ተሰራጭቶ በሁሉም ቦታና በትምህርት ቤቱ ዙሪያ እየተሰራጨ በመድረስ ከዚያም አልፎ ተርፎ በዩቲዩብ ላይ ተጭኖ ቫይራል በመውጣት ተደራሽነቱን ያገኛል። ይሁን እንጂ ከዚህ ሁሉ ትርምስ የተጠቀመው ብቸኛው ሰው ኔድ ነበር። ከረብሻው በኋላ የልጆቹ ወላጆች ተጠርተው እንዲመጡ ይደረጋል። ኔድ ድሉን ተጠቅሞ በልበ ሙሉነት የለበሰው ፒኮን ኪንግ ተብሎ የሚጠራውን አስቂኝ ልብስ ነበረ። እሱ እንደሚለው ማንም ሰው እሱን አሳፋሪ ብሎ ቢጠራውም እሱ ግን ባለባበሱ ትኩረትን የሚስብና ተወዳጅ ሰው እንደሆነ ያምናል። ኔድ ወደ ዋናው ቢሮ ሲገባ ርዕሰ መምህሯ እንዳየችው ጊዜ ሳታባክን ወዲያው አለባበሱን ተመለከተችና ፒኮን ኪንግ መሆኑ ነው? እውነትህን ነው? ይህ በኔ ላይ የሚሰራ ይመስልሃል? ትለዋለች። ኔድ በሆነ መንገድ አቀራረቡ ሞኝነት እንደሆነ ይሰማው ጀመረ። በቀጣይ ማይክ በቀድሞ ሚስቱ በስካርሌት ቤት ሄዶ መንገድ ልትወጣ ስትል በድንገት ደረሰባት። ማይክን እንዳየችው ተደነግጥና እሱ የቀድሞ ባሏን ምን ያህል እንደሚመስል ደጋግማ ትነግረዋለች። ከዚያም የተወሰኑ እቃዎችን ከመኪና ውስጥ አውጥቶ ወደ ጓሮ በማድረስ ሊረዳት ይሰናዳል። እሷም በዚያ ጊዜ ግቢውን በማደስ ላይ ነበረች። ማይክ እሷ ለግቢ ይደሳ ያቀደችውን እቅድ በጋለ ስሜት ሆና ስትነግረው በድንገት ይገርማል ስካር ይላታል። ስካርሌት ወዲያው አስተዋለችው። ምክንያቱም ስካር ብሎ የሚጠራት ማይክ ብቻ ነበረ። ጥርጣሬም ስለተሰማት በቀስታ ትጠይቋለች። እሱ ግን ወደ በሌላ ነገር ያስቀይሳል። ደንገጥ ብላም በእድሜ የገፋችን ሴት ለማሽኮርመም እየሞከርክ ከሆነ በትጠነቀቅ ይሻላል ብላ ትነግረዋለች። እሱም እንዲህ ለማለት ፈልጎ እንዳልሆነ በመግለጽ ጊዜውን አብረው ያሳልፋሉ። ቀጥሎ እዚህ ጋር ማይክ ከቤተሰቡ ጋር ባልተጠበቀ መንገድ እንደገና ሲገናኝ የሚያሳይ ትዕይንትን እናስተውላለን። ስካርሌትን በግቢው ደሳ ላይ ይረዳታል። አሌክስን ደግሞ የቅርጫት ኳስ ችሎታውን እንዲያሻሽል ያሰለጥነዋል። አልፎ ተርፎም ማጊን ባለጌ ከሆኑ ከወንድ ጓደኛዋ ከስታን እንድትርቅ ለማድረግ ይሞክራል። ይህ በእንዲህ እንዳለ ኔድ ርዕሰ መምህሯን ለመማረክ አንዳንድ የፍቅር መግለጫዎችን በራሱ ላይ በመሞከር ተጠምዶ እንመለከተዋለን። በዚህ ሁሉ መካከል አሌክስ የቅርጫት ኳስ ቡድኑን ተቀላቅሎ ስካርሌት ደግሞ በልጇ ኩራት ተሰምቷት ስታቅፈው እንመለከታለን። ከጊዜ በኋላም ልጇንና ማይክን ከራሷ ጋር ወስዳ የተጠናቀቀውን የግቢ ማስዋብ ስራዋን ታሳያቸዋለች። ይህም ለነሱ በጣም የሚያስደንቅ ተግባር ሆኖ ይገለጥላቸዋል። ማይክ እንዳየ በጣም ተገርሞ በከተማው ዙሪያ የአትክልት ስፍራ ነድፋ ውጪ ልትሆን እንደምትችልና በጣም ተስጦ ያላት ሴት እንደሆነች ይነግራታል። ከዚያም ልብ የሚያሞቅ ነገር ግን አጭር የሆነ አስደሳች ጊዜ በጋራ ያሳልፋሉ። በዚያው ምሽት ስካርሌት ከሌላ ሰው ጋር ተቀጣጥራ ልትወጣ እንደሆነ ለማይክ በግልጽ ስትነግረው ማይክ በውስጡ እጅግ አዘነ። ቢሆንም ግን እንደምንም ብሎ በማስመሰል ለመጫወት ሞከረ። ነገር ግን በጣም እንደተናደደ ግልጽ ነበር። ቀጥሎም በምትሄድበት ቦታ ዳንስ እንዳለና ነገር ግን እሷ ምን ያህል በዳንስ ሰና ሴት እንደሆነች ተነግረዋለች። ይሁን እንጂ ማይክ ግን ኧረ አንቺም አስደናቂ ዳንሰኛ ሆነች በማለት በድጋሚ እንደሚያውቃት ሰው ሆኖ መስመሩን ይስታል። ስካርሌት ግራ በመጋባት ወደ እሱ ተመልክታ ምን ብላ ትጠይቋለች። በዚህ ጊዜ ድጋሚ የተነፈሰውን ቃል በመሸወድ ከህመሙ ጋር መታገል ጀመረ። ትዕይንቱ ድንገት ተቀይሮ ስካርሌት ማይክ ከውጭ በኩል ሆኖ ስለሚታገልበት ስሜት ምንም ሳታውቅለት ወደ ውስጥ በመግባት የእራት ልብሷን ለብሳ በመስታወት ፊት ለፊት ዳንስ ስትለማመድ እንመለከታታለን። ማይክም ይህን አጋጣሚ ለመጠቀም አስቦ ስካርሌትን ዳንስ እንድታስተምረው ወደ ውስጥ ገብቶ ይጠይቃታል። ከዚያም ወደ መደነሻው አካባቢ ሄዶ ሲዲ መርጥና በሰርጋቸው ላይ የጨፈሩበትን ራሱን ዘፈን ያጫውተዋል። ዘፈኑ ሲበዛ ጥልቅ የሆነ ሮማንቲክ የሆነና የዚያኑ ያህል ደግሞ ስሜት ቀስቃሽ ዳንስ ይጠይቅ ነበር። መደነስ ሲጀምሩ ስካርሌት ሁኔታው ምን ያህል እንግዳ እንደሆነ በግልጽ ቢታወቃትም ግን ማይክ እቅፍ አድርጓት እጁን ከወገቧ ወደ ላይ ማንቀሳቀስ ሲጀምር ልትከለክለው አልቻለችም። የምታውቀው ስሜት ወደ ውስጥ ስለገባ ተለጣጥፎ በሚጨፍሩበትም ጊዜ ማይክ ከባሏ ጋር ለመታረቅ ታስብ እንደሆነ በመጠየቅ ስሜቷን ተፈታተነ። ስካርሌትን ሳትደብቅ እንደምትወደውና እንደምታስብለት በመናገር በሐቀኝነት ትመልስለትና ሆኖም ግን አንዳንድ ጊዜ ፍቅር ብቻ በቂ አይደለም በማለት እሱ የግድ ሀብታም መሆን አለበት በማለት ትቀልድለታለች። በንግግሯ ውስጥ ግን የተወሰኑ መራር እውነታዎች ነበሩ። ማይክ ስካርሌትን ተሸክሞ ዙሪያውን ሲሽከረከር ዳንሱ ይበልጥ እየተጋጋለ ይሄዳል። የሁለቱም አካላዊ እይታዎች በአደገኛ ሁኔታ እርስ በርስ ይቀራረባሉ። ይሁን እንጂ ነገሮች እየሞቁ ሄደው የሆነ ነገር ሊያደርጉ ሲሉ አሌክስ በድንገት ወደ ውስጥ ገብቶ ሙዚቃውን በመዝጋት አቋረጣቸውና እማዬ የቀጠረች ሰው እኮ እዚህ መጥቷል ሲል አፍጥጦ በድፍረት ይነግራታል። ስካርሌት በሩን ልትከፍትለት ስትጣደፍ ማይክ ግን ወደ ኋላ ቀረት ብሎ ከቀጠሮዋ እንድትቀር ለማድረግ ከፍተኛ ጥረት እያደረገ ነበር። ይሁን እንጂ ያደረገው ጥረት ምንም ፋይዳ አልነበረውም። ይባስ ብሎ ስካርሌት ከመሄዷ በፊት የፍቺ ወረቀቱን ማይክ ለኔድ እንዲያደርስ በመስጠት ባለቤቷ በ27ኛው ቀን መገኘት እንዳለበት አስጠንቅቆ እንዲነግረው በማለት ፖስታውን አስይዛው ትመለሳለች። ልክ ስካርሌት እንደወጣች ማጊም ወደ ውጭ እየተጣደፈች ወደ ጃይሜ ፓርቲ እየሄደች መሆኑን ታሳውቀዋለች። ማይክ ወዲያው አሌክስን ወደ ፓርቲው እንዲወስደው ጎተጎተው። እዚያ እንደደረሱ ማይክ ለአሌክስ ኒኮልን ሄዶ እንዲያናግራት ይከፋፋው ጀመረ። ይሁን እንጂ አሌክስ ግን ማይክን ስለ ሴቶች አንተ ምን ታውቃለህ የምትከፋፋኝ በማለት ይጨቃጨቀዋል። ማይክ በአንድ ወቅት
ትምህርት ቤት ውስጥ ካለች በጣም ቆንጆ ከሆነች ልጅ ጋር እንዴት እንደተጣመረና እንዴት በቀላሉ ትታው እንድትሄድ እንደፈቀደላት ይናገር ጀመረ። በእርግጥ እሱ ስለ ስካርሌት ነበር እየተናገረ ያለው፣ ነገር ግን አሌክስ ምንም አልገባውም። ቀጥሎም ማይክ በፍቅር ከልቡ የተወሰኑ ቃላት ንግግር ካደረገለት በኋላ አሌክስን በግድ ወደ ኒኮል ገፍትሮ እንዲያናግራት ያደርገውና እሱ ትኩረቱን ማጊን ወደ ማግኘት ያዘነብላል። ማይክ ማጊን መፈለጉን ይቀጥልና ጓደኞቿን ሲመለከት ማግኘት አለች ብሎ ይጠይቃቸዋል። ጓደኞቿም እሱን ከመርዳት ይልቅ ሊያማልሉት በመሞከር ማሽኮርመም ይጀምራሉ። ይባስ ብሎ የገና ውድ ስጦታ ነው የምትመስለው እያሉ ተፈራርቀው ሊስሙት ይሞክራሉ። በወጣትነቱ ውበታቸው ተማርኮ ለጥቂት ሊሸንፍላቸው ተቃርቦ ነበር። ነገር ግን ድንገት የ40 ዓመት ሰው መሆኑን አስታውሶ በፍጥነት ወደ ራሱ በመመለስ አይዞ ተረጋጋ በማለት ወደ ውስጡ በማጉረምረም ትንፋሹን እያሰባሰበ ሴቶቹን ከፊቱ ቁጭ እንዲሉ አድርጓቸው ለነሱ ያለውን አክብሮት በትህትና ይጠቅስላቸዋል። እነሱም በእኩል ድምፅ እኛ አንተ እንድታከብረን እንፈልጋለን ይሉታል። በዚህ ጊዜ ማይክ ተስፋ ቆርጦ ባሉበት ትቷቸው ይሄዳል። ይህም በእንዲህ እንዳለ አሌክስ ከኒኮል ጋር ባለመግባባት በጣም መጥፎ የሆነ ጊዜን እያሳለፈ ይገኛል። እሱን የምትናገረው ነገር ከማሸማቀቅም በላይ በጣም ደባሪ ነበር። በተለይ እሱን ከሞተ ውሻዬ ጋር ትመሳሰላለህ ስትለው በጣም ነበር የበሸቀው። አሌክስ ተናዶ ለንግግሩ አጸፋ በመስጠት ሁኔታውን ወደ ከፋ ጸብ ሊያመራ ሲል ድንገት ልብሱ በእሳት እያያዝበታል። ልክ እሳቱን እንዳየ በፍርሃት ተውጦ ራሱን ለማትረፍ ወደ መጸዳጃ ቤቱ ይሄዳል። በሌላ በኩል ደግሞ ማይክ በመጨረሻ ማጊን ይገናኛታል። እሷ እሱን በማየቷ ብዙም ደስተኛ አልነበረችም። ማይክ ግን ለእሱ ያላትን የጥላቻ አመለካከቷን ችላ በማለት በቀጥታ ወደ ነጥቡ ይገባል። በምድር ላይ ካሉ ዱርዬዎች የባሰ ዱርዬ የሆነ ስታንን የፍቅር ጓደኛዋ ልታደርግ እንደማይገባ ይነግራታል። ስታን ምን ያህል እብድና ዱርዬ እንደሆነ ቢነግራትም ማጊ ግን ስለ ስታን እንዲህ ባለ መልኩ በድጋሚ እንዳያወራ በማስጠንቀቅ አቋረጠችው። ቀጥሎም በንዴት ከምርቃቷ በኋላ ከስታን ጋር ተጋብታ ለመኖር ማሰቧን ተነግሯለች። ይህን ሲሰማ ማይክ በጣም ደነገጠና ገሃነም ውስጥ ለመግባት እንዴ ቸኮልሽ አይመስለኝም ነበር በማለት አጥብቆ ይናገራታል። በግልጽ ለማያስብላትና አይምሮ ታማሚ ለሆነ ሰው ብላ የወደፊት ህይወቷን ማበላሸት እንደሌለባት አጥብቆ ይነግራታል። ቀጥሎም እሷን በቁም ነገር እንደማያያት ነግሯት ከእንግዲህ ስታንን ዳግመኛ እንዳታገኘው በመከልከል የአባትነት እርምጃውን ይወስዳል። ማጊ ግን የሚላትን ከጥፍር ቆሻሻ ሳትቆጥር ማነኝ ነው የምትለው አባቴ ነህ እንዴ ስትል ታፈጥበታለች። በእርግጥ ማይክ እውነቱን መናገር ስላልቻለ ማጊን ሊተዋት ተገደደ። በቀጣይ ትዕይንቱ ወደ ሁለተኛ ደረጃ ትምህርት ቤት የቅርጫት ኳስ ይወስደናል። ስካርሌትና አዲሱ ፍቅረኛዋ አሌክስ ሲጫወት ለማየት ከደጋፊዎች መሃል ተገኝተዋል። ስካርሌት በድንገት ባለችበት ስፍራ ከዚህ ቀደም በደንብ የምታውቀውን ጊዜና ቦታ ከነድርጊቶቹ ተመለከተችና ማይክ ለመጨረሻ ጊዜ እሷ ወደዚህ በመጣችበት አጋጣሚ እንድታገበው የጠየቃትን ነገር አስታወሰች። አሁን ላይ ግን ሊፋቱ ጉዳያቸው በፍርድ ቤት የመጨረሻው የውሳኔ ቀጠሮ ላይ ነው። ማይክ ግን ስካርሌትን ላለመፍታት በማሰብ በጣም ተጨንቋል። እንደ አጋጣሚ ዙሪያውን ሲቃኝ ስታን ሴት ልጁን ማጊን ግጥም አድርጎ ሲስማት ተመለከተና በሽቆ ዞር ሲልም የሆነ ሰው መጥቶ ከስካርሌት ጎን ተለጥፎ ሲቀመጥ ተመለከተ። በእንቅርት ላይ ጆሮ ደግፍ ይሏል። እንደለመደው ኳሱን ጥሎ ወጥቶ መሄድ አስቦ ነበር። ነገር ግን በዚህ ጊዜ ቆራጥ በመሆን ጨዋታውን ይቀጥላል። ማይክ በጨዋታው ላይ ለቡድኑ ወሳኝ ነጥቦችን በማስመዝገብ ከፍተኛ ችሎታውን ማሳየቱን ቀጠለ። ከዚያም በመጨረሻዎቹ ደቂቃዎች ላይ አሌክስ ቡድናቸው ጨዋታውን ለማሸነፍ የሚያበቃቸውን 3 ነጥቦችን እንዲያስቆጥር ምርጥ ኳሶችን አመቻችቶ ለአሌክስ በማቀበል አሌክስን የውድድሩ ጀግና ያስብለዋል። ኒኮልም ደስታዋን እሱን በማቀፍ ልትገልጽለት ወደሱ ስትሮጥ ተጣደፈች። ይሁን እንጂ አሌክስ ግን እንደ እውነቱ ከሆነ ከመቼውም ጊዜ በላይ ነበረ ግራ የተጋባው። ከትምህርት ቤት ውጭ ደግሞ ኔድ ርዕሰ መምህሯ ከእርሱ ጋር እንድትወጣ ለማሳመን ሌላ ድፍረት የተሞላበት ሙከራ ሲያደርግ እንመለከተዋለን። እሷን በቀጥታ እምቢ ስትለው ኔድ ፍላጎቱን ከፍ በማድረግ አብራው ለመውጣት ከተስማማች ለእያንዳንዱ ተማሪዎቿ ላፕቶፕ እንደሚገዛላቸው ቃል ይገባላታል። የሚገርመው ነገር እሷ በዚህ ሀሳብ ወዲያው ተስማማለች። ሆኖም ከእሱ ጋር መውጣቱን ፈልጋው እንዳልሆነ ግልጽ በማድረግ እሱ የሚላትን እሺ የምትለው ማስቸገሩን እንዲያቆምላት መሆኑን ታሳውቀዋለች። ኔድ ቀደም ብሎ እንደ ስጦታ ሊሞ አዘጋጅቶላት እንደነበር ይነግራታል። ይሁን እንጂ ርዕሰ መምህሯ እንዲህ ያለ ከንቱ ነገር አይገዛኝም የሚል አቋም ነበራት። ቢሆንም ግን እሱ ባዘጋጀው ውድ መኪና ተጭነው ይከፋሉ። ይህም በእንዲህ እንዳለ ማይክ ለአሌክስ ከኒኮል ጋር ሌላ የመገናኛ አጋጣሚ በመፍጠር እንዲያገኛት እንደሚረዳው ቃል ከገባለት በኋላ ዞር ሲል ኔድ በደስታ ዳይሬክተሯን በመኪና ይዞ ሲከንፍ ተመለከተ። ማይክ የገባውን ቃል ለመፈጸም በቤቱ ወይም ደግሞ በኔድ መኖሪያ ቤት ድሉን ምክንያት በማድረግ ግብዣ እንደሚያዘጋጅና ኒኮልንም እንደሚጋብዛት ይገልጽለታል። ድምፁንም ከፍ አድርጎ ለትምህርት ቤት ጓደኞቹ ግብዣው በነፃ መሆኑን ያውጅላቸዋል። ሁሉም በአንድ ድምፅ በደስታ እያፏጩ እንደሚገኙ ቃል ይገቡለታል። ከዚያም እንደተለያዩ ማይክ ዞር ሲል ድንገት ማጊ ብቻዋን ሆና ስታለቅስ ይመለከታታል። በፍጥነት ወደ እሷ ተጠግቶ ምን እንደሆነች ሲጠይቃት ስታን ከክፍሉ የወሰደውን ኮንዶሞች በእሷ ላይ ሊጠቀም ሲል እሷ ሴክስ ማድረጉን ባለመፈለጓና ይቅርብን በማለቷ ጥሏት እንደሄደ ነገረችው። ማይክ ካደመጣት በኋላ ከልብ የመነጨ ምክሩንና የማበረታቻ ቃሉን በፍቅር ስሜት ይሰጣታል። ማጊም እሷን የወደዳት ስለመሰላት ጠጋ ብላ ልትስመው ስትሞክር በሁኔታዎች በጣም ግራ ተጋባ። በግልጽ ለማየት እንደሚቻለው ማይክ ከሁኔታው ወዲያው ሸሽቶ መውጣት አቅቶት ነበር። በዚህ ጊዜ እሷ አስቸጋሪ ሁኔታ ውስጥ ብትሆንም የአሁኑ ፍላጎቷ ግን በሱ ላይ ከባድ ተጽዕኖ ነበር የሚያሳድረው። ያም ሆኖ ማይክ ማጊን እንደምንም ብሎ ወደ ግብዣው እንድትመጣው ጋብዟት በቻለው አቅም ተለይቷት ይሄዳል። የግብዣው ዕለት በፍጥነት ሲደርስ ቦታው በተጋባዥ እንግዶች ይጨናነቃል። አሌክስ ከኒኮል ጋር ጥሩ ግንኙነት
በመመስረት በመጨረሻ እንደምንም ደፍሮ ከሷ ጋር መነጋገርና መግባባት ችሏል። ይህ በእንዲህ እንዳለ ኔድ ከርዕሰ መምህሯ ጋር በእራት ግብዣው ፈታ እያለ ነው። ቢሆንም ነገሮች ለሱ እንግዳ እንደሆኑበት መገመት አያዳግተንም። ኔድ የወይን ብርጭቆውን እያሽከረከረ በማለቅለቅ ይጎነጨውና በአፉ ውስጥ እያንቦራጨቀ እንግዳ የሆኑ ድምጾችን እየፈጠረ ሲረብሽ እንመለከታለን። ርዕሰ መምህሯ በአይኗ በመቆጣት ምንድን ነው ብላ ትጠይቀዋለች። ኔድም ወይኑን እንዴት ማድረግ እንዳለበት እንደማያውቅና ሁኔታው የተፈጠረውም በዚህ ተገኝቶ እሷን ለማስደሰት ከፍተኛ ጥረት ሲያደርግ እንደነበር ይነግራታል። ቀጥሎም ይህን ጊዜ ከእሷ ጋር ለማሳለፍ ሲል ለሆቴሉ የሰራተኞች ስታፍ 10,000 የአሜሪካ ዶላር ማውጣቱን ይናዘዝላታል። ይህን ስትሰማ በጣም ተገረመችና በሱ ለመሸነፍ የመጀመሪያ እርምጃዋን ታደርጋለች። ምክንያቱም ያደርገውን እብደት ማንም አያደርግላትም ነበርና በጣም ተደንቃለች። ቀጥሎም በፍቅር ስሜት ምሽቱን ማሳለፍ ይጀምራሉ። ወደ ግብዣው ቦታ ስንመለስ ስታን አሁን ድረስ ማጊን እያስጨነቃት እንመለከታለን። በግልጽ ሴክስ እኮ ምንም አይከብድሽም በማለት አብራው ሴክስ እንድታደርግ ግፊት እያደረሰባት ይገኛል። በዚህም ጊዜ ማጊ በቁርጥ አቋም ስታንን በማስቆም አሁን ላይ ከሌላ ሰው ጋር ፍቅር መጀመሯን ትነግረዋለች። ስታን በቁጣ ሊቀይርባት ሲል ድንገት ማይክ ወደ ውስጥ ይገባል። ቀጥሎም በንዴት ከስታን ፊት ለፊት ይቆምና በፍጥነት ከግብዣው ስፍራ ወጥቶ እንዲሄድ ይነግረዋል። በእርግጥ ስታን እንዲህ አይነት ደፋር ሰው ከዚህ ቀደም አጋጥሞት አያውቅም። ከዚያም ማይክ ተጠግቶ በቡጢ ሊመታው እጁን ሲሰነዝር ስታን ወዲያው ይመክትና በምላሹ ፊቱ ላይ ኃይለኛ ቦክስ ያሳርፍበታል። የምቱም ክብደት ማይክን ፌንት ያስነቅለዋል። ማይክ ተጋድሞ ባለበት ቦታ በህልም ወደ ቀድሞ ህይወቱ ተመልሶ ስለነበር የስካርሌትን ስም በመደጋገም እየጠራ ወደ ህሊናው ይመለሳል። ነክቶም ሲዳብሰው ወደ ቆየው እጅ ይመለከታል። በጣም በሚያስደነግጥ ሁኔታ እጁ የስካርሌት እጅ ሳይሆን የሴት ልጁ የማጊ ነበር። ያንዳንዱ ድርጊት ቅዠት እንደነበረ ሲገባው ወዲያው ተነስቶ በረገገ። ማጊም ማይክ እየቀለደ ስለመሰላት ከኋላው እየተከተለችው መደባበስ መነካካት ጀመረች። እሱም ከሱ ጋር ምንም ነገር እንዳታደርግ ሊከለክላት ይሞክራል። ስለዚህ እሷ ለማይክ ምርጫው እንዳልሆነች ይሰማትና ክፍት ይላታል። ይህም ለማይክ በጣም አስቸጋሪ ጉዳይ ይሆንበታል። ይህ በእንዲህ እንዳለ የኔድ ቆይታ ግን በጣም አስደሳች ሲሆን ይባስ ብሎም በሌሎች ቋንቋዎች የሀሳብ ልውውጥ እያደረጉ ይገኛሉ። ሲጨርሱም ወደ ቤታቸው ለመመለስ ይዘገጃጃሉ። በነገራችን ላይ ደግሞ ይህ የድግስ ስፍራ አሁንም እሷ በምታስተዳድራቸው የሁለተኛ ደረጃ ተማሪዎች እንደተሞላ ነበር። ስካርሌት አሌክስን በማፈላለግ ወደ ዝግጅቱ ስትመጣ ማይክ ሊያስቆማት እየሞከረ አሌክስ ደህና እንደሆነና በዝግጅቱ ላይ የሴት ጓደኛውን ሊያሳምናት እየሞከረ እንደሆነ ይነግራታል። ከዚያም ስካርሌትን ይዞ ወደ ላይ ይመራታል። ጄንና ኔድ ተያይዘው ወደ ቤቱ ሲመጡ ሙሉ በሙሉ ከባድ ትርምስ ተፈጥሮ ነበር እየጠበቃቸው። ይሁን እንጂ ጄን በአንድ ፉጨት ብቻ ሁሉንም ተማሪ እንዲበታተኑ ታደርጋቸዋለች። ያም ሆነ ይህ ማይክ ከስካርሌት ጋር ሆኖ ከፎቁ አሻግሮ ሲመለከት አሌክስ ከፍቅረኛው ጋር ሲዝናና ይመለከታሉ። ስካርሌት በዚህ ጊዜ በደስታ ማርክ ለልጇ አርአያ በመሆን ስለሚያስፈልገው ነገር ተጨንቆ ባደረገው ነገር አሳቢ ሰው መሆኑን ስለተረዳች ስለ አሌክስ ምን ያህል ደስተኛ እንደሆነች ትነግረዋለች። ማይክ እሷም አስደናቂ እናት እንደሆነች መልሶ ይነግራታል። በዚህም ጊዜ ማጊና ጓደኞቿ መጥተው እነሱ ከበረንዳው ላይ ሆነው ማይክ ወደ ስካርሌት ሊሰማት ሲጠጋና በምላሹም ስካርሌት በጥፊ ስትመታው ይመለከታሉ። ስካርሌት በንዴት ጥላው ስትሄድ እየተከታተላት እውነተኛ ባሏና የልጆቿ አባት እንደሆነ ይነግራታል። እሷ ግን በፍጥነት ከእርሱ ትርቃለች። ምንም ነገር ቢላትም ለመስማት ፈቃደኛ አልነበረችም። በዚህም ጊዜ ማጊና ጓደኞቿ መጥተው በጥፊ ይመቱታል። ምክንያታቸውም ፓርቲውን በማበላሸቱ ነበር። ይሁን እንጂ ይህ ምሽት ለማይክ ብቻ ሳይሆን ለኔድም ጭምር ነበር አሳዛኝ የሆነበት። ጄን ከመለያየታቸው በፊት ነበር ተማሪዎቿ እሷን ከተማሪ ወላጅ ጋር እሽኮለሌ ስትል እንዲያዩት እንደማትፈልግ የነገረችው፣ ከእሱ ጋር ግንኙነት መፍጠርም እንደማትችል ያረዳችው። ማይክም መጥቶ ይቅርታ ሲጠይቀው 4 ጊዜ በጥፊ ይመታውና መልሶ ቅፍ ያደርገዋል። ወይ ጓደኝነት! በሚቀጥለው ቀን ጠዋት ላይ ማይክ ቤተሰቡን እንዳጣ ስለተሰማው እየተከዘ ሲሆን ኔድ ደግሞ የቆሸሸ ቤቱን እያጸዳ ይገኛል። ኔድ በእቅዱ ወደፊት እንዲገፋ ቢነግረውም ማይክ ግን ከእንግዲህ ማስመሰሉን እንደማይፈልግ በመናገር እምቢ ይለዋል። እንዳጋጣሚ ሆኖ የፍቺ ውሳኔ በፍርድ ቤት የሚጸድቀው በዚህ ዕለት ነበርና በፍጥነት ቆንጅየዋን ቢጫ ላምበርጊኒ መኪና አውጥተው ወደ ፍርድ ቤት ይከንፋሉ። ማይክ ዳኛዋ ውሳኔዋን እነሱ ሳይደርሱ እንዳታሰማ ለማድረግ የመኪናዋን ሳይረን እያስጮኸ ነበር ወደ ፍርድ ቤት ግቢው የገቡት። እንደደረሱም ኔድ ጠበቃ ነኝ ብሎ ለዳኛዋ የሐሰት የህግ ዲግሪውን ያቀርባል። ይሁን እንጂ ዳኛዋ ከእርሱ በሰማችው አንድ አረፍተ ነገር ብቻ ሐሰተኛ መሆኑን ትገነዘባለች። ልፋታቸውን በሙሉ ከንቱ ይሆናል። ቀጥሎም ዳኛዋ ጠባቂዎችን ከፍርድ ቤቱ እንዲያስወግዷቸው ታዛቸዋለች። በዚህ ቅጽበትም ማይክ ከባሏ ለስካርሌት የተጻፈ ደብዳቤ በእጁ እንደያዘ እየጮኸ ይናገራል። ስካርሌትም ደብዳቤውን ለመስማት ፍላጎት እንዳላት ትገልጽላቸዋለች። ዳኛዋም እያመነታች ደብዳቤውን እንዲያነብ ትፈቅድለታለች። ደብዳቤውም ስካርሌት እሱን ለመጀመሪያ ጊዜ እንዴት እንደተገናኘችው፣ እንዴት ደግሞ ባየችው ቅጽበት መውደዷን እንደነገረችው እንዲሁም በዳንስ ተጣምረው ፍቅራቸውን ማጣጣማቸውን የሚናገርና የሚያስታውሳት ነበር።
እድሜው እየገፋ ሲሄድም እንዴት ራሱን እንዳጣ ይተርክላታል። ምንም እንኳን ጥፋቱ የእሷ ባይሆንም ለሁሉም ነገር እሷን ነበረ ተወቃሽም ያደርጋል። ማይክ ወረቀቱን ሲያነብ እያለቀሰ ነበርና ብዙም ሳይቆይ ስካርሌትም ማንባቷን ጀመረች። ይሁን እንጂ ዳኛዋ ግን ምንም አልመሰላትም ነበርና ማይክን ወጥቶ እንዲሄድ አዘዘችው። ከኔድ ጋር ተከታትሎ እየወጣም ወረቀቱን መሬቱ ላይ ጥሎት ወጣ። ስካርሌት ለዳኛዋ ውሳኔው ለሌላ ጊዜ እንዲተላለፍላት ትጠይቃታለች። ዳኛዋም ተስማምታ የ30 ቀን ቀጠሮ ትሰጣቸዋለች። ክርክሩ እንዳበቃ ስካርሌት ማይክ የጣለውን ወረቀት ሄዳ ታነሳና ታነባዋለች። ስትመለከተውም ምንም ጥቅም የሌላቸው ጽሑፎች የተጻፉበት ተራ ወረቀት መሆኑን ታስተውላለች። ሆኖም ግን እሷ ማወቅ የምትፈልገውን ነገር በሙሉ በሆነ መንገድ እየነገራት እንደነበረ ይገባታል። በዚያው ምሽት ማይክ የኮሌጅ ስኮላርሺፕ መራጭ ኮሚቴዎችን ለማስደመም በጥሩ እየተለማመደ እንመለከተዋለን። ኔድም ከቤቱ ደረጃ ላይ ሆኖ ቁልቁል ወደታች እየተመለከተው ማይክ በኮሌጁ ጨዋታ ላይ ከተሳተፈ አሁን ላይ ካለበት ምታታዊ መንገዱ እንደሚወጣ በመናገር እውነቱን ሊያሳምነው ይሞክራል። ማይክ ግን በተስፋ መቁረጥ ስሜት ውስጥ ሆኖ ሁኔታዎችን ለማስተካከል ሌላ ምንም መንገድ የለኝም፣ ስለዚህ ይህን ማድረግ አልችልም ይለዋል። አክሎም በአሁን ጊዜ ሁሉም ሰው በሱ ደስተኛ እንደሆነ በመግለጽ እስከ መጨረሻው ሊጓዝ መወሰኑን ያሳውቀዋል። ይህም በእንዲህ እንዳለ ስካርሌት የሁለተኛ ደረጃ ትምህርቷን የጨረሰችበትን መዝገብና የመመረቂያ መጽሔቷን በማገላበጥ በዚያን ጊዜ የማይክ መልክ ምን ይመስል እንደነበር ከፎቶ ላይ ተመልክታ ታስተውሰዋለች። ከዚያም ወደ ውጭ ስትወጣ ደብዳቤና ቀለበት ተቀምጦ ትመለከታለች። ደብዳቤውም ከማይክ ነበር። የጀመርኳቸውን ነገሮች ሁሉ በጨረስ ደስ ይለኝ ነበር የሚል ጽሑፍ ሰፍሮበታል። እሷም ደብዳቤውን እያነበበች ሳለ ልጇ ማጊ ወደ አጠገቧ መጥታ ወደ ውድድሩ መሄጃ ሰዓታቸው እንደደረሰ ትነግራታለች። በቅርጫት ኳስ ሜዳው ላይ ደግሞ ማይክ ለጨዋታው በመለማመድ ላይ ይገኛል። አሰልጣኙም ወደሱ መጥቶ ልክ በ1989 እንደሰጠው አይነት ተመሳሳይ የሆነ ምክር ይሰጠዋል። ይህም ሳያንስ ከዓመታት በፊት እንዳደረጉት ተሰብስበው የቡድን ፎቶግራፋቸውን ይነሳሉ። የመክፈቻ ትርኢት አቅራቢዎችም የተለመደ ተግባራቸውን እያከናወኑ ሲሆን ሁሉም ነገር ልክ በ1989 እንደተካሄደው ፍጹም የሆነ አዝናኝ ቆይታን ይፈጥርላቸዋል። ስካርሌትና ማጊም የፍጻሜ ውድድሩን ለመመልከት ይመጣሉ። ጨዋታውም እንደጀመረ ማይክና ስካርሌት አይን ላይን ይገጣጠማሉ። ይህ በእንዲህ እንዳለ ኔድ ጄንን መተው አልቻለም ነበርና ዛሬም አስቂኝ የሆነ አለባበስ ለብሶ በመምጣት እሷን ለመማረክ ተጨማሪ ሙከራ በማድረግ ላይ ይገኛል። ጄን አሁንም እኔ ከአንድ የተማሪ ወላጅ ጋር መታየት አልፈልግም በማለት በድጋሚ አጥብቃ ትነግረዋለች። ኔድም በምላሹ ግን እንዴት ነው እኔ ሁልጊዜ እንዳታይኝ የሚሰውር አስማት ያለው ልብስ ለብሼ ስመጣ አንቺ በቀላሉ እንደዚህ የምታይኝ ይላታል። ጄን ይህን ስትሰማ በጣም ነበር ያሳቃት። ኔድም ይህችን አጋጣሚ በመጠቀም እሷን የሚፈልጋት ለጓደኝነት ብቻ እንደሆነ ይነግራታል። ይሁን እንጂ ይሄ ውሸት እንደሆነ ግልጽ ነበር። እሷም በዚህ ሀሳብ ተስማማና አብራው ለመሆን ፈቃደኛ ትሆናለች። ይህ በእንዲህ እንዳለ ማይክ ስካርሌት እንድታስታውሰው ምልክት ይሰጣታል። እሷም አምላኬ ሆይ እኔ እዚህ መሆን አልችልም በማለት ከሜዳው ወጥታ መሄድ ትጀምራለች። በዚያች ቅስፈትም ከ1989 ጨዋታውና አሁን ላይ ካለው ጨዋታ ጋር እርስ በርስ የተሳሰረ ክስተት በማይክ አእምሮ ውስጥ ይመላለሳል። በጥልቀትም ወደ ውስጡ ተንፍሶ በድጋሚ ህይወቱን የሚቀይር ውሳኔ ይወስናል። የቅርጫት ኳሱን የመጨረሻ እድል ለልጁ ለአሌክስ አሳልፎ በመስጠት አሁን ተራው ያንተ ነው ይለዋል። ከዚያም በፍጥነት ውድድሩን አቋርጦ ስካርሌትን ተከትሎ ይሄዳል። ማይክንም በመንፈስ ሆኖ የሚመራው ይህ ሽማግሌ የጽዳት ሰራተኛ ማይክ በወሰነው ውሳኔ በጣም ደስተኛ ይሆናል። ማይክ ወደ ስካርሌት እየሮጠ በሚሄድበት ጊዜ ቀስ በቀስ ወደ ነበረበት ሁኔታ ወደ ማንነቱ እየተመለሰ ይመጣል። እሷን ቀርቦ ሲያናግራትም በጣም ተገረመች። እንደገና እኔን መከተል እኮ አልነበረብህም ትለዋለች። ማይክም እኔ በጣም ስለማፈቅረሽ መቼም ቢሆን እንዲህ ከማድረግ ወደ ኋላ አይደለም። እንደውም አንቺን መምረጤ እስከዛሬ ካደረኳቸው ውሳኔዎች በሙሉ ለኔ የተሻለ ምርጫ ነው። ሁለተኛ እድልም ከሰጠሽኝ አንቺን ለማስደሰት የተቻለኝን ሁሉ ለማድረግ ቃል እገባልሻለሁ ይላታል። ስካርሌትም በደስታ ስሜት እያለቀሰች እባክህ ይቅርታ አድርግልኝ እኔም ላጣኩ አልፈልግም በማለት ትመልስለታለች። በመቀጠልም ተቃቅፈው በመሳሳም ስቴዲየሙን ለቀው ይወጣሉ። በዚህ በኩል ደግሞ አሌክስ የውድድር ሜዳውን በአሸናፊነት እየመራው ይገኛል። ከጊዜያት በኋላ ደግሞ ማይክ ወደ ኔድ ቤት ተመልሶ እስከ መጨረሻው ለመሄድ መወሰኑን ሊነግረውና የቤቱን ቁልፍ ሊመልስለት ሲመጣ ድንገት ደርሶ ባየው ነገር በጣም ደነገጠ። ኔድ ከርዕሰ መምህሯ ጋር ዓለሙን ሲቀጭ ማደሩን ተመለከተ። እሱም ያለ ፍርሃት እያየው ማይክ መጣ እንዴ በማለት ምንም እንዳልተፈጠረ ያስመስላል። በፊልሙ ማለቂያ ላይም ማይክ በኮች መርፊ ቦታ የሁለተኛ ደረጃ ትምህርት ቤት የቅርጫት ኳስ ቡድን አሰልጣኝ ሆኖ መሾሙን እንመለከትና ፊልማችን በዚህ ይጠናቀቃል። የተወደዳችሁ ቤተሰቦቼ በሁለት ክፍል ተሰርቶ ወደ እናንተ የቀረበው ቆንጆ ፊልም ዛሬ በዚህ ተጠናቀቀ። ያላችሁን ማንኛውንም አስተያየት በኮመንት አሳውቁኝ። ቀጣይ በሌላ ተወዳጅ ፊልም ተመልሰን እስክንገናኝ ድረስ ሳምንቱ የእናንተው ይሁን። ጃጊሱ